ቅዱስ ላሊበላ በሮሃ መዲና ያነጻቸው አስደናቂ ኪነ ሕንፃዎች አንዱ ካንዱ የተለያዩ ናቸው። ኪነ ሕንፃዎቹ በገጻቸውና በውስጣቸው ሀገራዊ መልክን ከመላበሳቸው ባለፈ የረቀቀ ጥበብ ተገልጾባቸዋል። ቤተ መድኃኔዓለም ደግሞ ግዝፈትን ከጠለቀ ውበት ጋር አዋህዶ ይዘዋል። ይሄ የቅዱስ ላሊበላ ሁለተኛ ስራው ነው ማለት ነው። ከቤተ ማርያም ቀጥሎ ይሄ እንደምታየው አለት ነው። ይሄ አለት እንዴት አይነት መሳሪያ ነው ይሄንን ፈልፍሎ እንደዚህ አይነት የሚያምር ቤተክርስቲያን እንዴት ይሰራል ስትል በጣም ግሩም ነው። መስኮቶቹም ደግሞ ከቤተ ማርያም ለየት ያሉ ደግሞ አሉ። እያንዳንዱ አሁን ቤተ ማርያም ያየኸውን ነገር እዚህ አታይም። እዚህ ያየኸውን ነገር ቤተ አማኑኤል አታይም። ቤተ አማኑኤል ያየኸውን በምንም አይነት መልኩ ጊዮርጊስ ላይ አታዩም። ቅርጻቸው የተለያየ ነው። ትርጓሜያቸውም በዛው ልክ የተለያየ ነው ማለት ነው። ኢትዮጵያ ማንነት ስትል ላሊበላን ማየት ትችላለህ። ኢትዮጵያውያን በስነ ህንፃ በጣም የመጠቀ ጭንቅላት የመጠቀ አስተሳሰብ አዲስ ነገር ነበራቸው ብለህ አንድ ሰው ለኢትዮጵያ ላይቶ ኢትዮጵያ ማን እንደሆነች መጎብኘት ይችላል ማየት ይችላል ማለት ነው። ለትውልድ የሚያስተላልፈው ድሮ አባቶቻችን ምን ያክል ኢትዮጵያ ቀደምት የስልጣኔ ምንጭ እንደሆነች ለሀገረ መንግስት ግንባታም ትልቅ አስተዋጽኦ እንደነበራቸው ባጭሩ የቅዱስ ላሊበላ ውቅር አብያተ ክርስቲያናት ይገልጻል። እንግዲህ ወደ ቤተ መድኃኔዓለም እየገባን ነው። 72 አምዶች አሉት። ብዙ የተለያዩ ንዋያተ ቅድሳት ቅርሶች አሉት እና በኢትዮጵያ ብቻ ሳይሆን በዓለም ላይ ከአንድ ውቅር አብያተ ክርስቲያናት ከተሰሩት ይሄ ግዙፉና አንደኛው ነው። እግዚአብሔር ዓለምን ያዳነው በ72ቱ አርድእት አማካኝነት ነው። አንድ ያደረገው ያዳነው ስልህ እንግዲህ ያዳነው ዓለምን ነው። እንደገና ደግሞ በትምህርተ ወንጌል ያዳነው የፈወሳቸው ወደ አንድ ያመጣቸው ደግሞ በ72ቱ አርድእት አማካኝነት ነው እና ይሄ ቤተ መቅደስ ደግሞ እኒህ የምታያቸው 72 አምዶች አሉት። ይህንን ቤተ መቅደስ ደግፎ የያዙ 72 አምዶች ናቸው ማለት ነው። ዓለም እስካሁን ያልደረሰበት ቀጥታ የእግዚአብሔር ጣት በቅዱስ ላሊበላ የተገለጠበት ድንቅ ከትላንት እስከ ዛሬ ይህ ድንቅ ህንፃ ከታነጸበት እስከዚህ ሰዓት ድረስ የእግዚአብሔርን ጥበበኛነት እግዚአብሔር በክርስትና ለመመለክ ድንቅ ፈቃዱ እንደሆነ የምናይበት እግዚአብሔርን ጥበቡን ስናይ ደግሞ እግዚአብሔር ለሰዎች የሰጣቸውን ለሚታዘዙ ሕጉን ለሚፈጽሙ በፈቃደኝነቱ ስር ላሉ ቅዱሳኑ እሱም ደግሞ የወደዱትን የሚያደርግላቸው አምላክ እንደሆነ የምናይበት ነው። ቅዱስ ላሊበላ እንግዲህ ቅድም እንደነገርኩ ከላይ ወደ ታች ከሰራ በኋላ ይህንን ምስሉን ካገኘ በኋላ ይህንን ቤተ መቅደስ እንዲህ እንዲሆን ያደረገው ግን በመስኮቱና በበራፉ አማካኝነት ነው። ገብቶ ወደ ውስጥ ከላይ ወደ ታች ሙሉ በሙሉ ይህንን አወጣ። ይህንን ካወጣ በኋላ ይህንን ቤተ መቅደስ እንዲሆን ያደረገው ደግሞ በበራፉ ገብቶ ነው። በእነዚህ በራፍ ገብቶ ይህንን የሆነ ግዙፍ የሆነ ምንም አይነት እንከን ሳይገጥመው አንዱ ሳይቀረፍ ድንጋይ ነው እመታለሁ ሲል ቢቆረጥ የምታስተካክለው አይደለም። በቅዱስ ላሊበላ የሥራ ሂደት ላይ ትክክለኝነት ነው እንጂ ስህተት የሚባል ነገር የለም። ስህተት ቦታ የለውም። ፐርፌክት ነው። ይሄ ከዚህ ጋር እኩል ነው ብትለካው። ይህ አምድ ትክክል ነው ከሁለተኛው ጋር ወደዚህ የተዛነፈ ነገር የለውም። ቁመቱም እኩል ነው፣ ስፋቱም እኩል ነው፣ ወርዱም እኩል ነው። እንደገና ደግሞ ይሄኛው ጋራ ከዚህ ካለው እንትን ጋራ ትክክል ነው ማለት ነው። የተዛነፈ ነገር የለውም። ይሄው ቀጥ ያለ ነው እና በጣም የሚደንቅ ነገር ነው። ከሌሎቹ ይሄ የሚለየው ግን ይሄ አለት ነው፣ ጥቁር አለት ነው። ውስጡ ታችኛው ጥቁር አለት ነው። ይህንን ጥቁር አለት በምን አይነት መልኩ ነው ያቀለጠው? ምን አይነት መሳሪያ ተጠቅሟል ስትል የምታገኘው ነገር የለም። በማመን ብቻ ነው።
ላመኑ ሁሉ ነገር ይደረግላቸዋል እንደተባለው ሁሉ እንግዲህ ቅዱስ ላሊበላም ላይ ያለው ትልቁ እምነት ነው። ውስጡ ላይ ያለው እምነት ነው። እምነት ስለነበረው እግዚአብሔር እንደዚህ አይነትን ነገር እንዲሰራ አደረገው ማለት ነው። ከተለያየ እምነትም ያላቸው የሌላቸው ሰዎች መጥተው በእኛ እጅ ያጠመቅናቸው ብዙ ናቸው። ምንም አይነት ሌላ አይነት ትምህርት ምንም ሳያስፈልጋቸው ወዲያው ይህንን የሰራ አምላክ እውነተኛ አምላክ ነው፣ ይሄ ሰው አይደለም የሰራው ይላሉ ብዙዎቹ። አንዳንዶቹ ራሳቸው ተመራምር የሚሉት የሚሰጡት ሀሳብ እንዳለ ሆኖ ሰው አይደለም የሰራው፣ ረቂቅነቱ ማለት በቃ ይሄ ሰው አይደለም ያምናል። ልክ እኛ እንደምንለው እኛም እንደዛ ነው የምንለው። ሃይማኖታችን ቅዱስ ላሊበላን መሳሪያ ያደረገው ስንል እግዚአብሔር መንፈስ ቅዱስ ሰራው ነው የምንለው። እግዚአብሔር መሳሪያ ካደረገ የቱን መስራት ስለምትችል፣ ስለዚህ እግዚአብሔር መንፈስ ቅዱስ በቅዱስ ላሊበላ አድሮ ሰራው አይደለም የምንለው። ስለዚህ ባለቤቱ ማን ነው ማለት ነው? የሰራው እግዚአብሔር ነው ማለት ነው። እነሱም ይህን ይላሉ። እድሳት እየተደረገ ጥገና እየተደረገ ነው። ይሄ በፈረንሳይ መንግስት ሳስቴኔብል ፕሮጀክት ላሊበላ የሚባላል በሱ ነው እየተሰራ ያለው። በጣም የሚደንቁ ስራዎችን እየሰራ ነው። ወደ ቤተ ጊዮርጊስ ነው የምንሄደው። ይሄ ጠባብ ነው መንገዱ ጠባብ ነው። መግቢያውም በጣም ስውር ነው። እንዲህ በቀላሉ የምታየው አይደለም። ሁሌ አይተው አዲስ ነው የሚሆንብህ። በጣም ይገርመኛል። በቃ አሁን እዚህ ሶስተኛ ነው አራተኛ ነው። ይገርመኛል። አዎ አዲስ ነው። ሁሌ አዲስ ነው። ሞት ህንፃ ላሊበላ ኩለ ይሄ እንግዳ ያለው እንግዲህ ሞት ምንም አትለምደውም። ነገ ቢሞታ ትደነግጣለህ። ሰው ሁልጊዜ እንግዳ ነው ሞት። ላሊበላም እንደዛ ነው ይላል ባለቅኔ ማለት ነው። ሁሌ አዲስ ነው። ሁልጊዜ አዲስ ነው። ሞትንም አትለምደውም። ሰው ሞተ ቢባል ሁልጊዜ ሰው እኮ ይሞታል፣ ግን አትለምደውም። አንተ ትደነግጣለህ። ላሊበላም እንደዛው ነው። የቤተ ጊዮርጊስ ቤተ ክርስቲያን ከሐሳቡ እስከ አሰራሩ ከመስቀሉ ጋር የተሳሰረ ሆነዋል። ቅዱስ ላሊበላ ግማደ መስቀሉን በሮሃ ለማስቀመጥ አስቦ እንደሰራው ገድሉ ይናገራል። አሰራሩ ውበትን ከምስጢር ጋር አዋህዶ ይዟል። እንግዲህ ይሄ እንደምታየው ቤተ ጊዮርጊስ ነው፣ መስቀለኛ ነው። ይሄ የካህናት መግቢያ ነው። በዚህ በኩል የሴቶች አለ፣ በዚህ በኩል የወንዶች አሉ ማለት ነው። መስቀሉን ተጠቅሙ። ያንኛው መቅደሱ ነው ማለት ነው። እዚህም ስገባ መስቀለኛ ነው። ውጭ ስታዩ ብቻ ሳይሆን ውስጥም ስገባ መስቀለኛ ነው ቅርጹ። መስቀለኛ ቅርጽ ነው ያለው። ወደዚህ ላይ ስትመጣ እንግዲህ ቅዱስ ላሊበላ የመጨረሻ ስራው ነው ብያለሁ። ይሄ የቅዱስ ላሊበላ የመጨረሻ ስራው ነው። ይሄ ሳጥን ውስጥ ላይ ያለው ቅዱስ ላሊበላ እነዚህን አብያተ ክርስቲያናት ለማነጽ ይጠቀምባቸው የነበሩ መሳሪያዎችን ያስቀምጥበት የነበረ ሳጥን ነው። የሚገርመው ግን እዚህ ላይ እንደ ብሎን ያለ እንጨት ይታያል አይደል? ይሄ ብሎን በዛ ዘመን የተሰራ ነው እና ኢትዮጵያውያን ሰዎች ሌሎቹም አውሮፓውያን ብሎንን ከብረት ከመስራታቸው በፊት ኢትዮጵያውያን ከእንጨት ብሎንን ይሰሩ ነበር ማለት ነው። እና ይሄ በጣም ግሩም ነው። ይሄ እንደ ብሎን ነው። ስታዞረው ወደ ውስጥ ይገባል። ከዛ በኋላ ይሄንን ከፍተህ እንትን ማለት አትችልም። የሚያውቀው ሰው ብቻ ነው እንትን የሚለው። ስለዚህ በ11ኛው ክፍለ ዘመን እንደዚህ የቡለን የሚታሽና የሚታሰረውን አሁን በመኪና በተለያዩ ግልጋሎት በእንጨት ይሰሩ ነበር። ይሄ እኮ በካርቦን ዴት ተመርምሮ የተረጋገጠ ነው ዘመኑ። በካርቦን ዴት ዘመኑ በዛ ዘመን የነበረ መሆኑ ተረጋግጧል። ዘመኑ ከቅዱስ ላሊበላ ጋር እኩል ነው። ምን አይነት ጥበብ! በጣም ይደንቃል። አንዱን አይተኸው ወደ ሁለተኛው ስትሄድ በጣም የሚያስገርሙ ድንቅ የሆኑ ነገሮች አሉ እና ሁሉንም አሜን ብለህ በእምነት የማትቀበለው ካልሆነ በስተቀር በእምነት አይን የማታየው ካልሆነ በስተቀር በፍጹም የምትተረጉምልህ የምታወጣው ነገር የለም። ዛሬም አለመደረሰበት ይሄን ለመስራት የምታውቀው ነው። ዛሬም ራሱ ይደንቃቸዋል። ውስጥ ለውስጥ ብዙ ይቦረቦራል፣ ብዙ ነገር ይሰራል።
ይህንን ነገር ግን ድንጋይን በዚህ መንገድ እንዲህ አይነት ከአንድ አለት ነው፣ አንድ ቋጥኝ ላይ ነው እንግዲህ ከአንድ አለት። አሁን ላይ ብዙዎቹ ተወዳድተው አይታቸው ነው ሀረጉ አንድ ርጥብ ላይ ጭቃ ላይ የሆነ ነገር ብትሰራ የሆነ ይበላሽባል እኮ። አሁን ቤተ ማርያም አማኑኤል ገብታ አይተህ ከሆነ ለመንካት ያሳሳል። በምንድን ነው እንዲህ የሆነው? ድንጋይ እንዲህ እየተደረገ ሲሰራ እንዲህ ሲደረግ የሆነ ለምን አይሸራረፍም ወይ? ምንድን ነው የተጠቀሙ ስንል መደምደሚያችን የሚሆነው ራሱ እግዚአብሔር መንፈስ ቅዱስ ነው። ቅዱስ ላሊበላ የሰራቸው ውቅር አብያተ ክርስቲያናት የዛን ዘመን የኢትዮጵያውያንን የስልጣኔ ከፍታ ያሳያሉ። ቅዱስ ላሊበላ የኪነ ሕንፃ ሥራውን በቤተ ማርያም ጀምሮ በቤተ ጊዮርጊስ ሲያጠናቀቅ የእያንዳንዳቸው ኪነ ሕንፃዎች የራሳቸው የውሃ ማፋሰሻ ከመኖሩ ባሻገር የውሃ ፍሰታቸው መጨረሻ በጋራ የተሳሰረ እንዲሆንም አድርጓል። 100% ላሊበላ ላይ ቅድም መጀመሪያ ላይ እንደነገርኩ 100% ስህተት የለውም ሁሉ ነገር። አሁን ዓለሙ ደርሼበታለሁ የሚለውን የኮንስትራክሽን ጥበብም ከዛም በላይ ነው። አሁን ተፋሰስ የሚፋሰስበት መኖር አለበት አይደል እንዴ? ሁሉም አብያተ ክርስቲያናት ሂደው ዮርዳኖስ ላይ ነው የሚገኙት። የሁሉም ተፋሰሶች ይመጣና አሁን ላይ ያየናቸው ተፋሰሶች በዚህኛው ይመጣሉ። በወዲያ ያሉ ቤተ ክርስቲያኖች ደግሞ በዚህኛው ይመጡና የሚገናኙት ዮርዳኖስ ላይ ነው። አንድ መገናኛ አላቸው ማለት እንጂ ሁሉም ተፋሰስ አላቸው። እዚህ ላይ ስንመጣ ይሄ እንደምታዩ ቀጤማ ነው። ይሄ ቤተ ክርስቲያን ቅድም እንዳብራራውልህ ውስጥ ላይ በኖህ መርከብ ነው የተሰራው። ኖህ ማለት ደግሞ በመጽሐፍ ቅዱስ ያለ በዘመኑ የነበሩ ሰዎች በኖህ ዘመን የነበሩ ሰዎች ኃጢአት ሰርተው እግዚአብሔር መቅሰፍት አምጥቶ ነበር። ይሄ መቅሰፍት ምንድነው? የውሃ መቅሰፍት ነው። ውሃ ሙሉ በሙሉ ተሞላች። ኖህ ግን መርከብ ስራ ተብሎ ስለነበረ መርከብ ሰርቶ ከዛ ከጥፋት ውሃ ድኗል ማለት ነው። የኖህ መርከብ ሄዶ እቺ እንደ መርከብ አትመስልህም? እቺ የምትታይ መርከቧ የመርከብ ቅርጽ ነው የምትመስለው እና ይሄ ያቺ አራራት በመባል ትጠራለች። ኖህ መርከቡን ያቆመበት ተራራ አራራት ተብሎ ይጠራል ማለት ነው። ኖህ ደግሞ ውሃው መግደሉና ለመግደሉን ርግብ ልኮ ስለነበር ርግቧ ደግሞ ይህንን ቀጤማ ይዛ ነው የመጣው። እዚህ ጋር የምታየው ጸበል ነው። ሁለተኛ ደግሞ ቀጤማው ደግሞ ምሳሌነቱን ይናገራል። በሌላ መልኩ ይሄ ውሃ አመቱን በሙሉ እንዲሁ እንዳለ ነው የሚቀረው። ክረምትም ይሁን በጋም ይሁን ማይደርቅም ጸበልም ነው። ሁለተኛ ደግሞ ምሳሌነትም አለው ማለት ነው። Before 11th century, before the Church of Lalibela, the Ethiopian Christians, they made long journey to the real Jerusalem. And on the way, they persecuted by Roman soldiers. To minimize that, the king who was the ruler of this place during 12th century, called King Lalibela, he was commanded by God to create the new Jerusalem in the African soil. So he minimized the suffering of those Christian people. ደግሞ የሁሉም እያንዳንዱ የተጠበበበት ጥበብ ልዩ ነው። ቤተ ጊዮርጊስ ሌላ ነው፣ ቤተ መድኃኔዓለም ሌላ ነው፣ ቤተ አማኑኤል እስከ ሌላ ነው፣ ቤተ ማርያም እስከ ሌላ ነው። ከዲዛይኑ እስከ አወጣጡ እያንዳንዷ ሌላ ነው። ሁሉም ግን ክርስትና ነው የሚሰብኩት። ሁሉም ነገረ መስቀሉን ነው፣ ነገረ ልደቱን ነው የሚሰብኩት። በመጽሐፍ ቅዱስ ያነበብነው ነው እዚህ ጋር የምናየው። And when we come to the churches, you can imagine before they start the whole project, it was all one solid stone. And they start from top to the bottom, excavating all by hand with primitive tools. ግሩም ነው የሚሆንባቸው ማለት እንደሰሙት አይደለም። ብዙም ጊዜ መቼም የሚሰማና የሚታይ አንድ አይደለምና ሲያዩት እንዴት ሆነ ይገርማቸዋል። ዘመኑን ያን ዘመን ያዩታን እንደ በእነሱ እሳቤ ዛሬ 900 ዓመት ገደማ ነው። ምን ጉድ ነው ምንድን ነው የሆነው ይላሉ። እንዴት ተሰራ?
12ቱ አስደናቂ ኪነ ሕንፃዎች ጊዜና ዘመንን ቀድመው ያያቸውን ሁሉ በቁም ያፈዛሉ፣ መደነቅን ፈጥረው ዘመኑን አጉልተው የሰራቸውን ሊቅ ከፍታውን ይጠቁማሉ። ያን ለመግለጽ ቃላት ያጥራል ነው እኮ አይታጠግበው አይተም የምትጠግበው ነገር አይደለም። ቃላት አወጥተም የምትገልጸውም አይደለም። ዳስህ የምትረዳው ነገር ነው። በቃላት ልግለጸው ብትል ትናንት ያየው ሌላ ነው፣ ዛሬ የምታየው ደግሞ ለነገ ሌላ ነው ታየዋለህ። ሁልጊዜ እየነጋ አዲስ ይባላል። ትናንት አይቼው ዛሬ ሳይ ለኔ አዲስ ነው። እዚሁ እየኖርክ እዚሁ እያየኸው ጠዋት ማታም ስትንቀሳቀስ መስተር እያየኸው አልፈው ያየኸው ሌላ ነው፣ ስትመለስ የምታየው ሌላ ነው ለአንተ የሚሰማህ። በኪነ ሕንፃው ውስጥ ጥበብ አለ። በኪነ ሕንፃው ውስጥ ረቂቅነት አለ። በኪነ ሕንፃው ውስጥ ሀገራዊ ፍልስፍና፣ ሀገራዊ ጥበብ ይገለጽበታልና እጅግ ለመግለጽ የሚያስቸግር ነው። ፖርቹጋላዊ ቄስ ፍራንሲስኮ አልቫሬዝ በ1520ዎቹ ወደዚህ አካባቢ ኢትዮጵያ መጥቶ ነበር። ለ4 ዓመት ኑሮ ከሄደ በኋላ በሀገሩ ፖርቹጋል መጽሐፍ ጽፎ ነበርና ቄስ ፍራንሲስኮ አልቫሬዝ የቅዱስ ላሊበላ ውቅ አብያተ ክርስቲያናትን በተመለከተ ያየሁትን የተመለከቱትን የኪነ ሕንፃውን ጥበብ ከአንድ ድንጋይ መፈልፈላቸውን ብጽፍ ማን ያምነኛል ብሎ ነበር። እኔም የፍራንሲስኮ አልቫሬዝን ሀሳብ ልጋራውና ልገልጽ ብል እንዴት አድርጌ ገልጸዋለሁ? ያላየን ሰው ያየሁትን ተናገር ብባል ለመግለጽ እጅግ እቸገራለሁ። እንዴት ተብሎ ሲገለጻል? ከቃል በላይ የሆነ ከአእምሮ በላይ የሆነ ነገር ነው። Structure is amazing. The windows and the doors, incredible. And I think, especially when you go inside the church, you can sense the connection the people have with their ancient history. You know, when you're in there, there's no sense that it's the modern time. You could be here any time in the last 1,000 years, and I think you can sense that in the people also, and the connection with the past of Ethiopia and the founding of Ethiopia. ለምን ሁለት ቀን ብቻ መጣው ነው የሚከፋ እንግዳ ማለት ቤተክርስቲያን ውስጥ ስርዓት መካሄዱ ሴሬሞኒ መኖሩ ከሚወዱት ነገሮች ውስጥ አንዱ ነው። ያ ባዶ ነገር ማየት አይፈልጉም። ኪነ ሕንፃው እንዳለ ሆኖ ተጨማሪ ግን ሴሬሞኒ መኖሩ ለነሱ አንድ የሚያዩት ተጨማሪ ነገር ስለሆነ ፕሮግራም መካሄዱን ነው የበለጠ አብሮ ከቤተክርስቲያኑ ጋር አብሮ የሚወዱት። እንግዲህ ላሊበላ በተለይ የገና ክብረ በዓል በልዩ ይከበራል። አብረን ሆቴሎች ዝግጅታቸው እንግዳ ለመቀበል እያደረጉት ያለ ነገር ባህል ጋር በመሳሰሉ ዝግጅት ምን ይመስላል የሚለው ነገር እስኪ አብረን እንኳን ደህና መጣሽ። ሰላም ነው። ይሄ እንግዳ መቀበያችን ነው። አዎ የገና ዝግጅት እንግዲህ ቆንጆ ነው። ቆንጆ ነው ይመስላል። አሁን የተዘጋጀ ነው በሚገባ። ክብረ በዓሉን በተመለከተ እንግዳ ብዙ ስለሚመጣ ዝግጅት አድርጋችኋል? ባልከበለ በሚገባ ዝግጅት አድርገናል። ቤዛ ኩሉ ነው። ይሄ ቤዛ ኩሉ በደም ይገርም ነው። አንተ እንትኑ ራሱ አቀማመጡ ራሱ ኦሮሞቻችን እነዚህ ናቸው። ከላሊበላ ቤተክርስቲያን ህንፃ ጋር ትንሽ ቢሆን ተመሳሳይነት እንዲኖር በማሰብ በሩ አልጋዎቹ በእንጨት ናቸው። አልጋው እንጨት ነው። አዎ እንጨት ነው። በቃ ሁሉም ነገር እዚህ ጋር እንጨት ነው። ኢትዮጵያዊ ነገር ነው። ባህላዊ ቤት ነው። እዚህ ጋር የምታየው እንግዲህ በድንጋይ ነው። እኛ አካባቢ ባለው ተፈጥሮ ነገሮች የከፍት ቀን ተጠቅመን ነው ቤቱን ዲኮር ያደረግነው። በቀንድ የተሰሩ ናቸው። የሚገርም ነው። ሁሉ ነገር ባህላዊ ነው። ደስ ይላል በጣም እንግዲህ
ጣራውን ሩፉን በምናይበት ሰዓት የቤተ ጊዮርጊስ ነው የሚመስለውና የሚሰሩ ሆቴሎች አጠቃላይ የአካባቢውን ባህል እሴት ሊገልጽ የሚችል ከዛ ከአካባቢው ታሪክ ጋር ኢንተግሬትድ ተደርጎ ከመሰራቱ ጋር ተያይዞ ፕላስ ደግሞ አንዳንዱ ሩም ዋሻ ውስጥ ሩም አለ ኢቭን ማለት ነው። አካባቢው ተራራማ ከመሆኑ ጋር ተያይዞ የአካባቢውን ስነ ምህዳር በማይረብሽ መልኩ ነው እየተሰሩ ያሉት። ላሊበላ ጥንታዊ ቅርስ ትጎበኛለህ፣ በባህል ውስጥ ታድራለህ፣ ትውላለህ፣ ባህልን ታያለህ። ማታ ነፍሳት እያነደድን አዝማሪዎች ራሱ ባህላዊ ጭፈራ አለ። ቅዱስ ላሊበላ ከተማ ውስጥ ያሉ ሆቴሎች እንዳያችኋቸው ተዘዋዙራችሁ የአካባቢውን ባህል የአኗኗር ዘይቤ ሊገልጹ የሚችሉ ተደርገው ነው እየተሰሩ ያሉት። እስኪ የመሰለ ቦታ አይታ ገነት እኮ ምድራዊ ገነት ላሊበላ መጥቶ ማንም ሰው ሳይደሰት ነው ያውቃል። እውነት ነው የምልህ እናንተ ቃል ላይ ስለመጣችሁ ብዙ እንግዶች ከዚህ ላይ ያድራሉ። ጨረቃ በሚሆንበት ሰዓት 2-3 እንግዶች ከዚህ ውጭ ላይ ያድራሉ። እዚህ መደብ በምታይበት ሰዓት እጅግ በጣም ነው የሚያምረው። ምንም የሚረብሽ ነገር የለም። የአዋፋት ድምጽ ብቻ ነው የሚሰማው። ምንድነው አንዳንድ ጊዜ እነሱ ይሄ ጩኸቱን እዛ ሰርተው ነው ያመጡት። የኤሌክትሮኒክስን በለው የመኪናውን የሁሉን ሰርተው ሲወጡ እዚህ ጋር ራሳቸው ማደስ ነው የሚፈልጉት። አይን እስከቻለ ድረስ ማየት ትችላለህ። ምንም አይን እስከቻለ ድረስ የሆነ አይን ብርሃንህ ማየት እስከሚችል ድረስ ማየት ትችላለህ እስከመጨረሻው ድረስ። በተለይ ቶፖግራፊው ለምሳሌ ተራራማ ነው። ሰው ተራራው ጋር አብሮ ኢንተግሬትድ ሊሆን የሚችል የአካባቢውን ኪነ ጥበብ ኢቭን የውቅር አብያተ ክርስቲያኖች ተመሳሳይነት ያላቸው ሆቴሎችም እየተሰሩ አሉ ያን ሞዴል ተጠቅሞ። የላሊበላ ቅዳሜ ገበያ ከገበያነት ባለፈ መልከ ሰፊ ገጽታው ጎልቶ ይታያል። በገበያው የአካባቢው መለያ የሆነው የማር ምርትም በስፋት ይገኝበታል። የላሊበላ ቅዳሜ ገበያ እንግዲህ ደማቅ ነው፣ ሞቅ ደመቅ ብሏል። በተለይ ደግሞ አካባቢው በማር ምርት የታወቀ ስለሆነ እስቲ ገበያ ገብተን የማር ዋጋ ምን ያህል ነው፣ ጌሾው ምኑ ይታያል። ላሊበላ እንዴት ነህ ጌትዬ? ሰላም ነህ? እንዴት ነህ? የእርሶስ የለም? የእርሶ ነጭ ነው እና ተሽጦ ነው ወይስ እንዴት ነው? እና እስቲ ክፈቱት እንየው እንጂ ወርቅ ማር ነው። ስንት ነውና መጨረሻው? በኪሎ ነው በምንድን ነው? በኪሎ ስንት ነው? 900 አልተወደድም አብዬ? ኧረ ተው። ማሩ ግን ቆንጆ ማር ነው። ማሩ በጣም የተለየ ማር ነው። አንደኛ ማር ነው። አንደኛ ማር ያያችሁት ነው። ይህ ማር ደግሞ በጣም የተለየ ማር ነው። ልቅመሰው? እሺ። የሚገርም ማር ነው። በጣም የሚገርም ነው። በጣም ትክክለኛው ማር ነው። ስንት ነውና? 450 አይደል? ንጹህ ማር ስለሆነ ላሊበላ የሚታወቀው በማር ነው እና በጣም ማር አምራች ነው። አገሩ በማር ነው የሚታወቀው እና እስካሁን ድረስ ያው ጥሩ ማር ነው ያለው። ላሊበላ መጥቶ ማር ሳይገዛ አይሄድም። ማር ነው ገዝቶ የሚሄደው። ስሙ ጋር የተሄደ ነው። አሁን ላሊበላ ማር ይበላ ነው የሚባለው እና በዚያ የተያዘ አንደኛ መድኃኒት ነው፣ ሁለተኛ በማር የታወቀ ነው። ጥሩ ነው ማሩ። ቅዱስ ላሊበላ አካባቢ በማር ይታወቃል። በጣም ኦርጋኒክ የሆነ የቅዱስ ላሊበላ ይሄ ሰሜኑ ፓርት አጠቃላይ ካሉ ጸጋዎች መካከል አንዱ በማር ምርት የታወቀ አካባቢ ነው። የጠጁ ቀይ ነው፣ የሚበላው ደግሞ ነጭ ነው። አበባው ብቻ ነው የሚለየው እና በሁሉም ማር አምራች ነው አገሩ።
ከማር ከኦርጋኒክ ከሆነ ከተፈጥሮ ማር ጠጅ ይዘጋጃል፣ ኮረፌ ይዘጋጃል እና የአካባቢው ማህበረሰብ በሚመጣበት ሰዓት የገናን በዓል ለማክበር በዛን ወቅት ኦልሞስት የጠጅ ማር ልዩ ልዩ ባህላዊ ቤቶች በተለይ ለውጭ ሀገር ቱሪስቶች የአካባቢው ባህል ምንድን እንደሚመስል በማስተዋወቅ በኩል ትልቅ ፋይዳ አላቸው። የመጀመሪያው ቪአይፒ የሚባል ሰው በጣም ትልቅ የክብር እንግዳ ሲመጣ ጠጅ ነው የሚቀርበው እዚህ አካባቢ። ያን ጠጅ ደግሞ ከትክክለኛ ማር ከተሰራ ጠጅ የሚቀርብ ይሆናልና በከተማው ማህበረሰብ ከእንግዶች ባሻገር ከሀገር ውስጥ ምዕመናን ባሻገር የውጭ ሀገር ቱሪስቶችን በጣም የሚፈልጉት ነውና ትልቅ ፋይዳ አለው። የቅዱስ ላሊበላ ውቅር አብያተ ክርስቲያናትና የላሊበላ ከተማ የጠለቀ ትስስር አላቸው። ከተማዋ ከውልደቷ እስከ እድገቷ የቅርሱ አስተዋጽኦ ጎልቶ ይታያል። ቅዱስ ላሊበላ እንግዲህ ከዚህ ሆኖ ነው ኢትዮጵያን ያስተዳድርበት የነበረው ማለት ነው። ያኔ ይወሳ የነበረው አሁን ኢትዮጵያ የምትባለው ሳይሆን እስከ የመን ድረስ ያስተዳድር እንደነበረ ገድለ ላሊበላ ይናገራል ማለት ነው። ላሊበላ ከተማና አብያተ ክርስቲያናቶቹ ብዙ የሚተሳሰሩበት ጉዳዮች አሉ። ቅርሱ ላሊበላ ከተማን ወልዷታል ነው የሚባለው። የውጭ ሀገር ቱሪስት ነው የምነግርህ። በአመት ከ40 ሺህ ያላነሰ የውጭ ሀገር ቱሪስት የሚመጣበት ከተማ ነው ይሄ ከተማ። ከዛ በኋላ ግን በአመት 776 ከዛ 2000 1000 እያለ አሁን ዛሬ ግን በሁለተኛው ሩብ ዓመት 2569 የውጭ ሀገር ቱሪስት መጥቷል። ያ ማለት የኢትዮጵያ ንግድ ባንክ ላሊበላ በሃርድ ከረንሲ አንደኛ የነበረ ነው በኢትዮጵያ ካሉ የንግድ ባንኮች ማለት ነው። ያ ማለት ለከተማው ማህበረሰብ ብቻ ሳይሆን ለሀገር ከሃርድ ከረንሲ አኳያ ከውጭ ምንዛሬ ጥቅል ከፍተኛ አስተዋጽኦ ከሚያደርጉ የቱሪዝም መዳረሻ ቦታዎች መካከል በግንባር ቀደምትነት የሚጠቀስ ከተማ ነው። ቅዱስ ላሊበላን በዚህ ህንፃ ስር በዚህ ጥበብ ውጤት እናየዋለን ማለት ነው። ህዝቡ አሁን ካለው ባህል ከሚፈጽማቸው አምልኮ፣ ታዛዥነት መቼም ሰው ባለበት ስህተት ሊኖር ይችል ይሆናል። የሚበዛውን ማለት ነው የሚበዛው የአካባቢው ማህበረሰብ የሚታየው ከህንፃው ጋራ የመታዘዝ ምልክት ለአምልኮቱ ያለው ቀናነት ከህንፃው ጋር ያለው ትስስርነት ያሳያል። የሮሃ መዲና የሆነችው የላሊበላ ከተማ አስተዳደር ታሪካዊነቷን በሚመጥን ከፍታ ላይ ለማስቀመጥ ተግቶ እየሰራ ይገኛል። በመንገድ፣ መብራት፣ በላሊበላ ውቅር አብያተ ክርስቲያናት እድሳትና የመሰረተ ልማት ግንባታው ተጠናክሮ ቀጥሏል። እንግዲህ በጣም የምናመሰግነው ነገር አንድ ጉዳይ አለ። በተለይ የዚህ የቅዱስ ላሊበላ ከተማ የመንገድ ወይም የመሰረተ ልማት ነው አንዱ ትልቁ። እንግዲህ የክልሉ መንግስት ለብዙ ጊዜ ተቋርጦ የነበረ መንገድ ነው። የክልሉ መንግስት ከፌዴራል መንግስት ጋር በመነጋገር መንገዱ እንዲቀጥልና መንገዱ እንዲሰራ ያደረገበት ዋናው ጉዳይ ነው ማለት ነው። እንግዲህ የምታየው ከተማዋን አቋርጧት የሚሄደው የ15 ኪሎ ሜትር መንገድ አለ። እሱም መንገድ ያየኸው ነው እንግዲህ ከመጣችሁ ጊዜ ጀምሮም እንደምታየው በፍጥነት እየተሰራ ያለበት ሁኔታ ነው ያለው ማለት ነውና ይሄ አንዱ ድል ነው። ሁለተኛው በዚሁ ተያይዞ ሌላ የመብራት ማስፋፊያም እየተደረገበት ያለበት ሁኔታ ነው ያለው። የኃይል አቅርቦት ችግር የነበረበት ሁኔታ ነው ያለው። እሱም የማስፋፋት ስራ እየተሰራ ያለበት ሁኔታ ነው ያለው። አሁን መጠለያውን ማንሳት አንድ አግሪመንት ነው። ከዛ ሁለተኛው ሰስተነብል ኢትዮጵያ በሚል ውስጥ መንገዶችን በመስራት የተጎዱትን አንዳንድ በመጠገን ስራ ተጀመረ። እንግዲህ ወደ 24 አግሪመንት የተፈጸመባቸው 22 ኢንተርቬንሽኖች አሉ። ከነሱ አንደኛው ውስጡ እንደዚህ መንገዶችን የነበሩትን ባለው ከህንፃው ጋር በተስማማ መንገድ በዚሁ በቀይ አለት መንገዶችን ማስተካከል ነው አንደኛው የሆነው። እንግዲህ በአይናችሁ አያችሁት። ወደ ቤተ ገብርኤል አካባቢ ስንሄድም እና አባ ሊባኖስ አካባቢ ቤተ ጊዮርጊስ አሁን መድኃኔዓለም ወደዚህ ፊት ለፊት ስንሄድ ያሉት እንግዲህ ከዚህ በፊት የሚያውቀው ይሄን አካባቢ አሁን ላይ ሲመጣ አይን አይቶ ራሱ የሚሰጠው ምስክርነት ነውና በጣም ጥሩ የሚባል ነው። እንግዲህ በላሊበላ በተለይ ቱባ ባህሉ ከሚገለጽባቸው መንገዶች አንዱ ባህላዊ ጭፈራው፣ ባህላዊ ውዝዋዜው ነውና እስቲ ገብተን ደግሞ ባህላዊ ጭፈራው፣ ውዝዋዜው፣ እንግዳ አቀባበሉ ምን ይመስላል የሚለውን
አብረን እንመልከት። ሰላም ናችሁ? ጤና ይስጥልን፣ ጤና ይስጥልን። እንደምን አላችሁ? እንደምን አላችሁ? እንደምን አላችሁ? እሺ፣ እሺ፣ እሺ። ደህና መጡ። እንኳን ደህና ቆዩ መሳይ። እንኳን ደህና ቆዩ። ጣህ ወንድሜ እንኳን ወደ ቅዱሳን ያስገርም ነው፣ ያስገርም ነው። እስከዛው እንግዲህ ቅዱስ ላሊበላ ሲመጣ ያው ከዘፈኑ ጀምሮ ነው። ቅዱስ ላሊበላ የምትመጡ አልጋ ባልጋ ነው መንገዱ ነው የሚባለው። ከዛ ጀምሮ እንግዳ እስከማስተናገድ ድረስ መልካም አቀባበልና መስተንግዶ ያለበት ከተማ ነው። እንግዲህ የምታያቸው የባህል አምባሳደሮች ናቸው። እነዚህ የባህል ቡድኖች ናቸው። እነዚህ ደግሞ ከተማ ውስጥ ያሉ አመራሮችና አጠቃላይ ማህበረሰብ ነጮች እንግዶችም ጭምር ነው እዚህ ከተማ የሚስተናገደው ማለት ነው። ስለዚህ ላሊበላ ነጭም ሁሉም ማንኛውም የመጣ በዚህ መልኩ እንግዳ ትቀበላላችሁ ማለት ነው። እኩል ነው። ያው የምታየው ነገር እኛ ሀገር ስንመጣ ነጭ በዚህ ይቀመጣል፣ ጥቁር በዚህ ይቀመጣል የሚባል ነገር የለም። ሁሉም ያገኘበት ጠረጴዛ ላይ ተቀምጦ መስተንግዶ ያገኛል። ላሊበላ እንግዳ ክቡር ነው፣ ክቡር ነው፣ ክቡር ነው። የላሊበላ አካባቢ እንግዳ አቀባበል ከሃይማኖት ባህልና ልማድ ጋር የተሳሰረ ሆኗል። የአካባቢው ማህበረሰብ እንግዳ አስደስቶ መላክን ይኮሩበታል። ቴስቱ የተለየ ነው። በጣም የሚያስገርም ነው። በንጉሱ You are very rich in culture. The people are wonderful. I have traveled a lot and I have never seen people so kind, so nice to us, so educated. They are not on top of us, which is not nice when you travel, to have. Yeah. But they are very, very kind, very, very nice soul they have. You can feel the energy. Amazing people of Ethiopia, and faith drives everyone. And the faith for pilgrims to come to here, to visit these places and keep the culture, the heritage, the history alive is, again, fascinating to me, because in the Western culture, we're losing a lot of that. We're losing a lot of that religion and tradition. The people in Ethiopia is very, very friendly, I think, and very, very open, very welcoming to foreigners. And they seem very curious about foreigners. They want to get to know people who visit their country. Yeah. ላሊበላ ለመምጣት ያሰባችሁ በተለይ ደግሞ የገናን ክብረ በዓል ለማክበር ያሰባችሁ እንደዚሁም ደግሞ በአካባቢ የሚገኙ የቱሪዝም መዳረሻ ልማቶችን ለማየት የምትመጡ በዚህ መልኩ ነው እንግዲህ እንግዳን የሚቀበሉና ለመጎብኘት የምታስቡ ኑ በላቸው። እንግዲህ ቅዱስ ላሊበላ የምትመጡ እንግዶቻችን ገናን በላሊበላ ኑና እናክብር ጠርተናችኋል። ከበረከቱም ሀገራዊ ጥሪውንም ተሳተፉ። የቅዱስ ላሊበላ ውቅር አብያተ ክርስቲያናት
ድንቅ ውበትን ተላብሰው የሀገርን ብሎ የአህጉሩን ከፍታ አድምቀው ይገልጻሉ። በላያቸው የሚታየው የረቀቀ ጥበብ፣ ስልጣኔ፣ ዕውቀትና የምናብ ስምረትን አንብረዋል። ኢትዮጵያ በወቅቱ ዘመንን ቀድማ ጥበብን አልቃ ንግስናን ከስልጣኔ ጋር አዋህዳ ትጠቀም እንደነበር የሚያስረዳ ሆነዋል።